የሰላዮቹ ግድያ ነው የሚባለው እርምጃ ተወሰደባቸው የተባለው ሰምተን ነበር። ዝም ብሎ ማህበራዊ ሚዲያ ላይ ያጥለቀለቀው ነበር። ተመልካቾች ይሄ ስክሪን ላይ የምታዩት አሳዛኝ ነገር በጣም አሳዛኝ ነው። አማራ ሰከን ብሎ ምንድነው የገጠመን ችግር ምንድነው ብሎ ማሰብ ያለበት ሰዓት አሁን ነው። እነዚህ ሴቶች ወጣቶች ናቸው። ኮሌጅ ሃይ ስኩል አግብተው መውለድ ባለበት ሰዓት ነው እንደዚህ አይነት እርምጃ ተወሰደባቸው ብሎ ፋኖ በቃል አቀባይ በአስረስ ማረ በኩል ማረጋገጫ የሰጠው። አሁን ይሄ ዋር ክራይም ነው። አስረስ ማረ ለቢቢሲ ማረጋገጡ አስፈላጊ አይደለም የራሳቸው ጉዳይ ነው። ይሄ በፋኖ በኩል ዝም ብሎ ተራ አሌጌሽን ተራ ስም ማጥፋት ምናምን አለመሆኑ በቢቢሲ አስረስ ማረም መጥቶ በማረጋገጡ ነው እኛም አጀንዳ ያደረግነው። ምንድነው ስለያ ሲሰልሉን ተገኙ ብለን በመተዳደሪያ ደንባችን በፋኖ መተዳደሪያ ደንባችን መሰረት ነው እርምጃ የተወሰደባቸው ነው የሚለው። ኮሎኔል የሚያክል ሌፍተናንት ኮሎኔል አየር ወለድ ሪፐብሊካን ጋርድ እና የሚባሉ ማርኮ ፊት ለፊት ሊገል የመጣ ሰው ማርከ ቁስሉን አክመ ለቀይ መስቀል በክብር እየሰጠኸው ከየትም ፋኖ ገዳይ እያለ አማራን አዋርዳለሁ አማራን ጨፈጭፋለሁ ብሎ የመጣ በድሮን የሚጨፈጭፍህን እየማረክ እነዚህ ሴቶች ወጣቶች ናቸው። እህቶቻችሁ ናቸው። ዘመዶቻችሁ ናቸው። ስጋችሁ ናቸው። የእናንተ ብሔር ናቸው። እንዴት ተብሎ እስከዚህ ድረስ ጭካኔ ሞት ያስቀጣል? ምንድነው ይሄ? እዚህ ጋር መመለስ ያለበት የፋኖ ኃይሎች በጣም የተበሳጨውበት ዜና ነው። ይሄ አስረስ ማረ የህግ ሰው ነው። ሌሎችን ባህር ዳር ዩኒቨርሲቲ የህግ ሰው አልነበር እንዴ? የህግ አስተማሪ ነበር እኮ። ጌታቸው ረዳን የኢንተንት ጉዳይ ሲያስተምረው አልነበር እንዴ? ትናንት በዚህ ፕሮግራማችን አፕሪሺየት ያደረግነው ነበር እኮ። ወንጀል በፐርሰንቴጅ አይገለጽም። ብልጽግና ይሄን ያክል ገደለ፣ ይሄን ያክል ፐርሰንት ገደለ፣ ሻዕቢያ ይሄን ያክል ፐርሰንት ገደለ፣ ፋኖ ይሄን ያክል ፐርሰንት ገደለ ተብሎ ዋና ኢንተንቱ ነው እንጂ በቁጥር በምናምን የሚገለጽ ወንጀል የለም እያለ ይገለጸው ነበር። ያውቃል፣ የህግ ምንነት ያውቃል። ለስለያ ብለህ ብትገለው ሙርከኛ ብትገለው ይሄ ዋር ክራይም ነው። ለስለያ ተብለም ማክሲማም እንዴት አይነት እንደዚህ አይነት ተራ ኤክስትራ ጁዲሻል ኪሊንግስ ነው ያለ ህግ። ይሄ የጫካ ህግ አውጥተህ በጫካ ህግ መሰረት ነው የገደልኩት ብትል ማንም ይሰማ የለም። በኋላ ሂሳብ መተሳሰብ ይመጣል። ይሄ ዋር ክራይም ነው። ፋኖች ብታስቡበት መልካም ነው። ከሁሉም በላይ ደግሞ አንደኛ በህግ የሚያስጠይቃቸው ነው። በኋላ ከሁሉም በላይ ደግሞ ተመልካቾች እነዚህ ሴቶች ለምንድን ነው እኛን የሚሰልሉ ብሎ ራሳቸውን መመርመር መቻል አለባቸው። አማራ ለምንድን ነው አማራ የሚሰልለው? ምንድን ነው ችግራችን? እነዚህ ሴቶች ምን ዕውቀት ኖሯቸው ነው? አረጋ ከበደ፣ ሽመልስ አብዲሳ፣ ተመስገን ጥሩነህ ይሄ አብይ አህመድም ፌዴሬሽን ምክር ቤት ያለውም በሙሉ ሚኒስትር ነኝ በለጠ ሞላ እነዚህ ለምን እንዴት ብሎ ሰላይ አድርጎ ላከብን? እነዚህ የብልጽግና ሰዎች የት ነው ያሉት? አብይ አህመድ ለምን የሱ ልጆች ለምን ወደ ጎጃም አይልክም እንዲሰልሉለት? ዲቦራን ለምን አይልካትም? ማናት? የማን ስልጣን ለማቆየት ናቸው እነዚህ የሚሰልሉት? ሽመልስ አብዲሳ ለምን ወንድሙን አይልክም? አገኘሁ ተሻገር ለምን ልጁን አይልክም? ተመስገን ጥሩነህ ለምን ልጁን አይልክም? ደመቀ መኮንን ጋና ትልቅ ሐይቅ ገዝቶ ትልቅ የራሱ ደሴት ገዝቶ ቢዝነስ እየሰራ ያለው ወንድ ልጁን ለምን አይልክም? ከጋና ከአክራ አምጥቶ ለምን አይሰልልም? ይሄ መመለስ መቻል አለባቸው። እነዚህ ምስኪን የአርሶ አደር ልጆች 5,000 ብር 3,000 ብር 10,000 ብር እየሰጡ እንደዚህ አይነት ወንድማችሁን ሄዱና ስራ አከናውኑ ተብሎ ቢላኩ ቪክቲም ናቸው። እነዚህ ራሳቸው ቪክቲም ናቸው። የአማራ ጦርነት የአማራ ክራይሲስ አንደኛው ተጠቂ ናቸው እነዚህ። በዛ ደረጃ ሊገባቸው ይገባል። በዛ ደረጃ ልትረዷቸው ይገባል። ምንጩ የት አካባቢ ነው ያለው? እነዚህ ሴቶች ለምንድን ነው ወደኛ እየላኳቸው ያሉት? ማን ነው ላኪያቸው? ሪሊ ኢን ጉድ ፌዝ እኔ ለመጉዳት ነው ወይ እኔ እየሰለሉኝ ያሉት?
የአማራ ትግል ስለማይደግፉ ነው ወይ? እኔ ተቃራኒያቸው ስለሆንኩ ነው ወይ? የአማራ ፋኖ የሚታገለው ለነዚህ ሴቶች እኮ ነው የሚታገለው እኮ። የነሱ ህይወት ምስቅልቅል ስላለ የነሱ ህይወት ችግሩ ስለገባ እናንተን ህይወት አቃናለሁ ብሎ የገባ ፋኖ አይደል እንዴ? በቀጥታ በተዘዋዋሪ እኮ እነዚህ እኮ ወንድም እህት ያጎት ልጅ ጎረቤት የትምህርት ቤት ጓደኛ ምናምን ፋኖ አላቸው እኮ እነዚህ ዘመድ አዝማድ እኮ ፋኖ አለ እኮ። ስለዚህ በሆነ አጋጣሚ በስህተት እንደዚህ ገብቷል ተብሎ እነዚህ ወጣቶች ናቸው ችግር ውስጥ ያሉ በትንሽ ገንዘብ ልትሸውዳቸው የምትችል በ5000 10000 ምናምን ብለህ ልታባብለህ ልታስገባቸው የምትችል ነው። ዋና ችግሩ እንደዚህ እነዚህ እኔ እንዴት ሊሰልሉኝ መጡ? ይሄ በእውነት ችግሩ ምኑ ጋር ነው ያለው ብሎ አብጠጥሮ ካለማወቅ ይመስለኛል። እኔ አዝኛል በበኩሌ ይሄ ሚዲያ ምን ያህል የፋኖ ኃይሎች ትግል የአማራ ህዝብ ትግል ነው ብለን ስንደግፈው እንደነበረ እኔ አውቃለሁ። ማንም የአማራ ህዝብ ያውቃል፣ ማንም የኢትዮጵያ ህዝብ ያውቃል። ይሄ የፋኖ ሚዲያ እየተባለ ነበር ይሄ ሚዲያ የሚጠራው። እኔ ከባድ ነው፣ መስተካከል አለበት። አንደኛ ለእናንተም ጭምር ጠባሳ ነው። ሰሞኑ ትልቅ ድል እያስመዘገበ ነበር። ታህሳስ 24 23 24 25 ተአምር ነው የሰነበተው አማራ ፋኖ በርካታ መልቂ አስደናቂ ድል እያስመዘገበ፣ ግን ቢቢሲ በዚህ በኩል አሸልኮ ወጣ። ለዛውም አስረስ ማረ ሄዶ ኢንዶርስ አደረገ። እውነት ነው፣ እርምጃ ወስደናል። ይሄ በመተዳደሪያ ደንባችን መሰረት ነው ይላል። መተዳደሪያ ደንባችሁን ሪቫይዝ አድርጉታ። ይሄ ነውር ነው ማለት ያለፈው ጊዜ ነበር እኮ እንደዚህ ሲያደርጉ የነበሩ አውቃለሁ። ድሮ በህወሓት ጊዜ እገሌ እኮ በዚህ በኩል ነው የሞተው፣ እንደዚህ ነው የሞተው። ድሮ ፊውዳል ነኝ፣ ቀኛዝማች ነኝ፣ ፊውተራሪ ነኝ፣ ህወሓት እቺ ቅማላ ምናምን ብሎ ሲያጠለጥል የነበረ አንዳንድ የገዢ ፓርቲ ነኝ የገዢ መደብ ነኝ የሚል አንዳንዶቹ የት እንደጠፋው አይታወቅም። ታስረው ታሞ ምናምን ሞቶ ሊሆን ይችላል። በርካታ ሰው አለ እንደዚህ ድሮ ጠፉ የሚባል። እስከ ዛሬ ድረስ ግን አለ። ይሄ ቁርሾ አለ። የሚገርማችሁ ቁርሾ አለ። እኔ ኦሃዮ አንድ ቤተሰብ እንደዘመድ ነገር አለኝ። ሄጄ የሆነ ጊዜ አምና ነው ካቻምና ሄጄ የነገረኝ ልጅ አለ። አባቴ የገደለው እዚህ አለ አለኝ። አባቴ የገደለው ኦሃዮ ነው፣ ኦሃዮ አለ አለ። የህወሓት ሰው የነበረ ገዳይ፣ የእስር ቤት አስተዳዳሪ ነበረ እና ያመኛል ሳይው ያመኛል አለ። አባቴ የገደለው ነው ያለኝ። አጋጣሚ ሆኖ አሜሪካ ተገናኙ ማለት ነው። ይሄ ልጅ በልጅነቱ ነው አባቱ የሞተው እና የነገሩት አባቴ የገደለው እንትና ነው ብለው ነገሩት። ይሄ ሰው አጋጣሚ አሜሪካ ሲመጣ ኦሃዮ ነው የመጣው። አባቱ ገዳይ ጋር መጣ። ይሄ ሲሪየስ ጉዳይ ነው የማወራው። እኔ ስሙ መጥቀስ ስለማልፈልግ ነው። ለእናንተም ለነገ እህቴ ገዳይ ብሎ እህቴ እንደዚህ ነው የገደላት፣ ፋኖ ነው የገደላት፣ እንትና የገደላት የሚል ይመዛል ነገ ጠዋት። አንደኛ ዋር ክራይም ነው፣ በዓለም አቀፍ ህግ ዋር ክራይም ነው። እናንተም ኢንዲቪጁዋል ሌቨል የሚያስጠይቃችሁ ነው። ከሁሉም በላይ ደግሞ ትግላችሁን የሚያቀጭጭ ነው። ምንድን ነው ለማን የምትታገሉት ነው ታዲያ የምትባሉት? መጨረሻ ላይ እነዚህ እንቦቆቅላ ሴቶችን ሰላይ ብላችሁ ከገደላችሁ ምንድን ነው? ብዙ ሰው ያሳዘነ ነው። ይሄ ሚዲያም አሳዝኗል በጣም። ይህን ማለት እንወዳለን። አግብተው ወልደው ከብደው ትዳር መስርተው ወይ ኮሌጅ ገብተው ምናምን ጥሩ ህይወት መኖር ባለባቸው ሰዓት ነው እነዚህ ብልጽግና አሰማርቶ አረጋ ከበደ እዚህ ውስጥ የከተታቸው። ይሄን መጥፎ ድባብ ነው። ይሄን አስተማሪ ስለሆነ ነው አቋማችን። የዚህ ሚዲያ አቋምም በዚህ ደረጃ ነው የሚገለጸው።